በምን ወይ ነው ማጠቅመክ ምናምን ብለሽ የምትናገሪ? ለምንድን ነው እንደዚህ ለምንድን ነው የምትናገሪያት? በምን መቼ እኔ ጎዳችኝ አልኩሽ? እኔ ያየው ነው አንተ። እሺ ብዙ ነገር ሳይገባኝ ምንም ልታረግ ትችላለች እኮ ግን በዚህ ልክ አትናገሪያት። በቃ እንዴ ነው ተረጋጊ እንጂ ተረጋጊ እናቴ። ሰከን በይ። አዎ ሰከን በይ። ወይ ሄሚ እንድትናገር አትችይም። ሄሚ እኮ ማለት የሴቶች ከሴቶች በላይ ጀግና ሴት ናት። እሺ እንደዛ አንድን ቀን ወንድ ለፕራንክ ቢሆን ራሱ ወንድን እንደዛ አድርጋ አታውቅም። እሺ ጅል ምን ትመስላለች? በእናታችሁ ሄሚ ሄሚ አትበልት። ሄሚ ሄሚ የሚለው እኮ ስለምትባል እኮ ነው ስለሚገባት። እሺ ወርጋጥ ካይት ነው የተጣልሽበት ቦታ የተገኘሽው? በእናትሽ ካይት ተገኝቶ አምጥቶን አሁን እኮ መከራውን የምታሳየው አንቺ ወዶና ወዶ እንድትሲም የሚያደርገው ጉንጭን ዛሬ በግድ ልትሲም አይደለ? ትገርሚያለሽ። የምርን ነው። አረ ሴቶች ግን እኔ ወንዶች እኮ ሲከተል ነበረ ማየው። ዘንድሮ እንኳን ሴቶች ነው ወንድን የምትከተሉት። በቃ ሴትነታችን ተረሳ ማለት ነው አይደለ ወይ? ሴትነቴ ለምን ሴት ሆንኩ ብዬ አሁን ላይ እግዚአብሔርን እየገረመኝ ነው። አረ በስመ አብ ወልድ ሴትነቴን ጠላው። ክርስቶስ ምስክሬ ማለት ነው። በኢየሱስ ስም ሰላም ሰላም። ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ውዶቼ በዚህ ሰዓት ነው የሚመጣው፣ ምክንያቱም እኔ አልተመቸኝም ምናምን እና አሁን ነው እንትን የሆንኩት ምናምን ቢዚ ሆኛለሁ። ያው ረመዳን ወደ ታውቃላችሁ እንኳን እና ለዚህ ያው በጣም እንትን ሆኜ ነበር፣ ቢዚ ሆኜ አሁን ነው የመጣሁት። ቪዲዮንም አይቼ ጨርሼ ብሩክም ደግሞ ሄሚ ጋር ለማሄድ ነው ምናምን ብሎ መኪና ለማነዳት ሲነሳ ነው እቺ ሴትዮ አሁን ማለት ቤቱ ድረስ መጣ። ቤቱን እኮ እንደፈለጋች ከፍታ እንደፈለጋች የሆነሽ ያለችው። እኔ እኮ በጣም የሚገርመኝ ነገር በዚህ ልክ ላይ ግን ሴት ልጅ በዚህ ልክ ሴት ልጅ እንዴት ወንድ ልጅ ላይ በስመ አብ ወልድ አይደብርም እንዴ? አረ ቤተሰብ ግን ይደብራሉ እኮ በጌታ ስም የምርን እኮ ነው። እንዴት ይቻላል? አያችሁት? መጀመሪያ ለፕራንክ ያመጣ ጊዜ ራሱን ቆፍጦን ቢያረግ ኖሮ ይሄ ነገር አይፈጠርም ነበር ውዶቼ። እግዚአብሔር አይፈጠርም ነበር፣ የምር አይፈጠርም። ገባችሁ አይደለ? እውነት አይፈጠርም። እና ውዶቼ በጣም ነው የሚያስጠላው። በጣም ከምነግራችሁ በላይ በጣም ነው የሚያስጠላውና እንዴት ሴት ልጅ በዚህ ልክ ላይ ክብሯን ጢላ እንዴት እንዴ! ሴቱን አታሳድቡ እንጂ አንቺ ምን አይነት ወርጋጥ ሴት ነሽ? ጊዜው ማርና ክርስቶስ አይደብራትም እንዴ? በግድ አግበኝ ያች ነው እንዴ? እሱ ካልፈለጋ የራስን አጥፋ። ለምን ድብነትም ነው? ለምን ድብነትም እንዴ? የምርን ነው። አረ ለሴትነታችሁ ክብር ኖርን በእናታችሁ። እስቲ ሴትነታችን እናክብሩ እግዚአብሔርን። በጣም ነው የሚደብሩ፣ በእውነቱ ይደብራል። በኢየሱስ ስም ሄሚ ማለት ሄሚ ያልሰጠችው ነገር እኔ ሰጠሃለሁ ምን ማለት ነው? አንቺ ምን አይነት ክብረ ቢስ ነሽ? በጌታ በኢየሱስ ስም የምርን እኮ ነው። እንዴት በዚህ ልክ ለሴት ልጅ አይደለሽ እንዴ? ምን አይነት ቤተሰብ ምን አይነት እናት ቢያሳድጉ ነው እንደዚህ የምትሆኙ? የምርን እኮ ነው። እንደ ራስሽን አታስረክሽ እንጂ ሴቶችን አታሳድቢ። ሄሚን እንኳን ሄሚ አትባል ልት አትችም። እንኳን ሄሚ ማባል ስላለባት ነው የምትባለው እንደዛ። ገባሽ? አሃ ምን አይነት ወርጋት ሴት ነሽ አንቺ? ሄሚ ምን አይነት ወርጋት ሴት ነሽ ብለሻል። ልክ ነሽ። እግዚአብሔርን እቺ ወርጋጥም ናት። ዘገጤ ጉድ እንኳን ነው ዘንድሮ። አረ በኢየሱስ ስም እና ውዶቼ እኔ አጭር ቪዲዮ ነው የመጣሁት። እኔ ብዙ መሰራት አልፈልግም እና ሄሚም አልመጣችም እና ሄሚ ዛሬ ቀርታለችና ጉድ ነው በእውነት። ሄሚዬ አሁን አንድ ነገር ላንቺ በእውነት ይሄን ቪዲዮ ከመቆረጤ በፊት አንድ መልእክት አስተላልፋታለሁ። ሄሚዬ አንቺም አሁን ወደ ራስሽ ተመለሽ እሺ። የምር ነው። አዎ ልክ ነሽ። ብሩክ የሚያመጣው ሴቶች ነው እንደዚህ ህይወትሽን እየበጠበጠ ያለው እና ይሄ ነገሮች ምናልባት ሊያበሳጭሽ ይችላል እና አያበሳጭሽም አይደለም እና በቃ ወደ ቤትሽ ተመልሰሽ ማጋፈጥ ካለብሽ ተጋፈጭ። በቃ እንዴ አንተም ብሩክ እንኳን ሄሚን ላንተ ማለት አንቺ ለብሩክ ማን ነች? አንቺ ለብሩክ ምንድነሽ ሲባል እኔ ለብሩክ እንዲነኝ እንድትል ወይም የሆነ ነገር ለሱ አርግላት። እንዴ ምንድነው እንዴ? ተደፍና እንድትኖር ነው እንዴ ያረከው? እንዴ የሆነ ነገር መልስ እንዲሆን ለሰው መልስ እንድትሰጣ ወይም አፈቅርሻለሁ የሚለው ቃል ወይ የሆነ ቃል አወጥና ተናገር። እንዴ የፈለጋ ሴቶች አፉን እንዲከፍት አንፈልግም። ከሄሚ ጋር ምንም ነገር የለም ምን ያውቃሉ አለች እኮ እግዚአብሔርን። እንዴ አይደብራትም እንዴ እቺ ሴትዮ? ምንድነው ሴት አይደለሽ እንዴ እናት? እንዴ ምን አይነት ቤተሰብ ቢያሳድጉሽ ነው እንደዚህ የምትሆኚው አንቺ? ሄሚ አንቺን ወደ ቤትሽ ተመልሰሽ ማጋፋት ካለብሽ ተጋፈጪ በቃ። አንዳንዴ ለምን ወዱ ሰው እንጃ መስዋዕት እንከፍላለን። መስዋዕት መከፈል ካለብሽ ክፈይ
እና በዚህ ልክም ደግሞ አንቺንን ደግሞ እንድትናገር ብሎ ቦታ መስጠት የለብክም። ራስህን አስከብር አንተ ራሱ ገባ። ያኔ እንኳን ሰላም ያለ ለፕራንክ ብላ የመጣችው ጊዜ ራስህን ብታስከብር ኖሮ ያኔ አሁን ይሄ ነገር አይፈጠርም ነበር። ለማሳም እንኳን አትደፍርም ነበር ገባ። ያኔ ለፕራንክ ያመጣ ጊዜ ልትስም ስትሞክር አይ አትስም ምናምን ብለ ማከሪያ ብታመጣ አይፈጠርም ነበር ገባ አይደለ? ራስህን በራስህ ነው ያዋረድከው። ስለዚህ ደግ አደረገች ነው ማለት ነው ገባ አይደለ? እንኳን ደግ አደረገች። ያ እንደዛ ነው የሚሻለው። ለማንኛውም ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ምሽት። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ምሽት ይሁንላችሁ ውዶቼ። ይሄንን ቪዲዮ ሼር አድርጉልኝ፣ ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ። ባይ